ይሄና ሀይሚ ማለት ነው በፍጹም መለያየት የለባችሁ። ደግሞም አትለያዩም፣ እመኑኝ። ምክንያቱም ብዙ ፈተናዎችን አልፋችሁ እዚህ ጋር የደረሳችሁ ወጣቶች ስለሆናችሁ ማለት ነው። ሀይሚቾዬ የኔ ቆንጆ አሁን ላይ ከብሩኬ ጎን መቆም ያለብሽ ጊዜ ላይ ነው ያለሽው ብዬ ነው ማስበው። ምክንያቱም ደግሞ አንቺ ብሩኬን አልፈልግም እንለያይ ብለሽ ባልሽ ሰዓት ለዛችኛዋ ሴት አሳልፈሽ እንደሰጠሽ ነው የምቆጥረው። ምክንያቱም ያቺ ሴት ያረገዘችው ብሩኬን ታርጌት አድርጋ ነው አደለ? ብሩኬን አገኘዋለሁ ብላ ነው፣ የራስ ያደርገዋለሁ ስለምወደው ብላ ነው። አንቺ ደግሞ እንለያይ ብለሽ ከብሩኬ ጋር ብትለያይ በገዛ ፍቃድሽ ብሩኬ ለዛች ሴት ለምትፈልገው አላማ ሰጠሻት ማለት ነው። በእርግጥ አንቺና ብሩኬ ተለያያችሁ ማለት ብሩኬ ከዛች ሴት ጋር ይሆናል የሚያስገድደው ነገር ይኖራል ማለት አይደለም። ግን ቢሆንም ሀይሚቾና ብሩኬ ተለያይተው አይለያዩም። አሁን ላይ ካጠገቡ ልትሆኝ ይገባል ብዬ ነው ሀይሚዬ እኔ ማስበው። መለያየት በፍጹም የለባችሁም የኔ ውድ። ብሩኬ አሁን ላይ ታስፈልጊዋለሽ፣ ህመምሽ ይገባናል። ግን ነገራቶችን ለፍቅር ስትይ ለምትወጁ ሰው ስትሆኝ ካጠገቡ ሆነሽ እየተጋፈጥሽ እንጂ በእርግጥ አውቃለሁ ከልጅቷ ንግግሯ፣ ሁኔታዋ ምናምን ያናዳል። ከእሷ ጋም ሰጣ ገባ በመጣሽ ቁጥር ያስጠላል። ቢሆንም ግን እሷን ሳታገኝ አሁን ላይ ከብሩኬ ጎን ልቆም ይገባል። እሺ ልጁ ያንተ አይደለም ከተባለ ከተለያያችሁ በኋላ ተመልሰሽ ወደ ብሩኬ ትመጫለሽ? ሀይሚዬ ይሄ የማይሆን ነገር ነው የኔ ወዳ ቃለው ስሜትሽ ይገባኛል። ግን አሁን ላይ እስከ መጨረሻው ልትጋፈጩ ይገባል። ልጁ እንኳን የሱ ቢሆን ያንቺና የብሩኬ ህይወት ይቀጥላል የኔ ወድ። እና እኔ እንደ እህትነት ለሀይሚቾ የምመክራት ነገር ቢኖር ቤተሰቦቼ አሁን ላይ ከብሩኬ ጎን ሀይሚዬ ልትቆሚ ህመምሽን እንደምንም ችለሽ ውጠሽም ቢሆን ስሜትሽን ከብሩኬ ጎን መቆም አለብሽ። ያቺ ሴት አላማዋን እንዳታሳካ ማድረግ አለብሽ። እሷ እኮ አላማዋ ልጅ አይደለም ቤተሰቦች፣ ያረገዘችውን ብሩኬን አገኛለሁ ብላ ነው። ታርጌቷ ብሩኬ ነው። ሀይሚ ደግሞ ብሩኬን አልፈልግም እንለያይ አልችልም ብላ ብሩኬን ብትተው የእሷ ታርጌት ብሩኬ ነበር፣ እነሱን ማለያየት ነበረ። የእሷ አላማ ተሳካ ማለት ነው። ስለዚ ሀይሚዬ ያች የመጣችን ሴት አላማዋን ማሳካት የለብሽም የኔ ውድ። ነገራቶችሽን እመሞችሽን ዋጥ አድርገሽ ከምትወጁና ከምታፈቅሪው ጎን ቆመሽ ነገሮችን መጋፈጥ ያለብሽ ብዬ ነው ሀይሚዬ ማስበው። ልጁ እንኳን የሱ ቢሆን ውዴ መለየት የለብሽም የኔ ውድ። ስለምታፈቅሪው ስለምትወጁ አውቃለሁ። አሁን ሀይሚ ብሩኬን ትታ ተለያይተው እውነት ሰላም ያለው ኑሮ ትኖራለች ማለት ይከብዳል። ምክንያቱም ስለምትወደው ነው፣ ስለምታፈቅረውም የመጀመሪያዋም ስለሆነ የልጅነቷም ስለሆነ ቢለያዩ እንኳን ሰላም ያለው አይምሯ ሰላም ሆኖ አትኖርም። ስለዛ ነገራቶችን ተጋፍጠሽ ሀይሚዬ ያችን ልጅ አላማዋን ላለማሳካት መወሰን አለብሽ። ስለዛ ልጁ እንኳን የሱ ቢሆን እኮ ልጁን የማሳደግ እንጂ ከእሷ ጋር ህግም ቢሆን ፖሊስም ቢሆን ከእሷ ጋር አብረክ ሁን የሚለው ህግ የለም። በግድ አለ እንዲ የለም። ልጁ እንኳን የሱ ቢሆን አሁን እኮ ሀይሚ እሺ ተወልዶ ልጁ ዲኤንኤ ቢመረመርና ልጁ ያንተ ቢሆን አልችልም ነው እሷ አልችልም፣ ለእኔ ከብደኛል፣ ስሜቱ ይከብደኛል፣ ውስጤ ደስተኛ ሊሆን አይችልም። ያኔም ይሄ ነው የሷ ነገር፣ አልችልም፣ መሸከም አልችልም። ብሩኬ ደግሞ ስንቶቹ እንኳን እኮ ይሁን ሳይሆን ወልደው እንኳን ልጆች እያላቸው እኮ ይጋባሉ። ሀይሚዬ ልጁ ምሳሌ የኔ እንኳን ቢሆን ቢላት አልችልም፣ እኔ ግን አልችልም፣ ያንን መሸከም አልችልም፣ ያንን የምችልበት አቅም የለኝም እንደሌላው ሰው በማለት እንግዲህ ሀይሚዬ ዛሬ የመጨረሻውን ውሳኔ መለያየት አለብን፣ ብሩኬ አልችልም ይህም መሸከም ብላ ብሩኬን በጣም አጣብቅኝ ውስጥ ነው የገባው። ያቺ ሴት ግን ብሩኬን አገኛለሁ ብላ እንደዚህ አይነት ስህተት ሰርታ ምን ጥቅም እንደምታገኝ አላቅም። ቤተሰቦች የሰው ህይወት በጥብጦ ያንን ሰው አገኛለሁ ብሎ ባልሆነ መንገድ ሄዶ አሁን የሀይሚ ራሱ እንደዚህ ያለችበት ስሜት በጣም ነው የሚያሳዝነው። እረዳታለሁ እንደ ሴትና እንደዚህ አይነት ህይወት ውስጥ ሆና ራሱ ለሷ ስታያት ምንድን ነው የሚሰማት? የእውነት በጣም ከባድ ነው። እኛ ሴቶች ከባዶች ነን እና ልጅቷ ታርጌቷ ብሩኬ ነው፣ ብሩኬን ማግኘት ነው። በግድ ደግሞ የሚሆን ነገር የለም። ሀይሚ የምትወጁን ሰው አሳልፈሽ በፍጹም ለዛ ሴት እንዳሰጭ። ልጁ እንኳን የሱ ቢሆን እንኳን ብሩኬን አሳልፈሽ እንዳሰጫት ለዛ ሴት። እሷ መጀመሪያውንም እናንተን ማለያየትና ብሩኬን የራሷ ማድረግ ነው። ያ ደግሞ አይሳካላትም። እንዳይሳካላት ማድረግ የሚችው ደግሞ አንቺ ነሽ ሀይሚ። አሁን ላይ ከጎኑ መቆም አለብሽ። ነገሮችን አብርሽ ማስተካከል። ልጁ እስከሚወለድ አውቃለሁ። እኔ እንደማወራው ቀላል አይደለም፣ ስሜቱ ይከብዳል። እኔ እንደምልሽ አይደለም፣ ግን ቢሆንም ስሜትሽን ወጥ አድርገሽ ምናልባት መጨረሻ እኮ አንቺና ብሩኬ ትሆናላችሁ አሸናፊ። ምክንያቱም ብሩኬ የእሱ ልጅ ላይሆን ይችላል ብዬ ነው የማስበው፣ እርግጠኛ ሆኜ ማለት ነውና ሀይሚ በኋላ ላይ ልጁ የሱ አይደለም ሲባል ተለያይታችሁ ድጋሚ አንቺም ሼም እንዳይዝሽ አሁን ላይ ከጎኑ ቆመሽ ያኔ ብትወስኝ ይሻላል ብዬ ነው እንደኔ ማስበው። አይመስላችሁም ቤተሰቦቼ? እና በዚህ አጋጣሚ ግን ማለት ነው ቅመሞችዬ ለምንድን ነው ላይክ ማታረጉት? አይከፈልበት። ቤተሰብ ያልሆናችሁም ቤተሰብ ሆኖ ግን ፈቃደኛ ሆናችሁ
ውስጣችሁ ደስ ያላችሁ የተመቻችሁ ግን ቤተሰብ ብታረኩን ላይኩንም ብገጮን ከእናንተ